ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን የወንድ የዘር ፍሬ አለመውረድ የተሰኘ የጤና እክልን ይቃኛል። በዚህ ጉዳይ ላይ ማብራሪያ የሚሰጡን በፔዲኬር ከፍተኛ የህፃናት ሐኪም የሆኑትን ዶክተር ሎዛ ኑርልኝን እዚህ ጋብዘናል። አብራችሁን ቆዩ። ዶክተር ሎዛ እንኳን ደህና መጡ። እንኳን ደህና ቆየሽኝ። ዶክተር የወንድ የዘር ፍሬ አለመውረድ ማለት ምንድነው? እስቲ ይችን ያብራሩልኝ። የወንድ የዘር ፍሬ አለመውረድ ማለት አንድ ወንድ ልጅ 6 ወር ሞልቶት አንዱ ወይንም ሁለቱም የዘር ፍሬ የዘር ከረጢት ውስጥ የማይወርድ ከሆነ የወንድ ልጅ የዘር ፍሬ አለመውረድ ማለት እንችላለን። ስለዚህ በ6 ወር ውስጥ ሁለቱም አንዱም ካልወረደ ወይ ሁለቱም የዘር ፍሬ ካልወረደ ይህ የወንድ ልጅ የዘር ፍሬ አለመኖር ወይም አለመውረድ እንላለን ማለት ነው። መቼ ነው ይሄ የዘር ፍሬ መውረድና አለመውረድ የሚከናወነው? ምንድነውስ ጉዳቱ? እሺ ይሄን በሁለት ፌዝ ነው። እንዴት ነው መሰለሽ? መጀመሪያ ከሆድ ወደ ብሽሽት ወይ ኢንጓይናል ካናል የምንለው አለ። ከዛ ይወርዳል። ከዛ ደግሞ ከብሽሽት ደግሞ ወደ የዘር ከረጢት ደግሞ የሚሄድበት ሁለት ፌዝ አለው። ስለዚህ የመጀመሪያው ከሆድ ወደ ብሽሽት የሚያልፈው በጽንስ ወቅት ከ2 ወር እስከ 3 ወር ባለው ወቅት ወደ ኢንጓይናል ካናል ያልፋል። ከዛ ደግሞ ወደ የዘር ከረጢት ደግሞ የሚያልፈው በ6 ወርና በ8 ወር የጽንስ ወቅት ነው። ስለዚህ አብዛኛው በጊዜያቸው የተወለዱ ጨቅላ ህፃናት ከ97% የሚሆነው ሁለቱም የዘር ፍሬያቸው በከረጢት ውስጥ ሆኖ ነው የሚወለዱት። ነገር ግን ይሄ ካለ ጊዜ የተወለዱ 9 ወር ሳይሞላቸው ደግሞ የተወለዱ ህፃናት ላይ ደግሞ 30% ብቻ ሊሆን ይችላል የዘር ፍሬያቸው ወርዶ የሚወለዱ ማለት ነው። ነገር ግን ይሄ አብዛኛው ጊዜ በ3 ወር ውስጥ ራሱ ይወርዳል። ስለዚህ አንድ ህፃን ገና ሲወለድ ከሌለው እስከ 3 ወር እንጠብቀዋለን በራሱ እንዲወርድ 3 ወር እንቀጥራለን። ከዛ 3 ወር ላይ ደግሞ ካልወረደ እስከ 6 ወር እንቀጥራቸዋለን። እስከ 6 ወር ግን ካልወረደ ከዛ በኋላ የመውረድ ፕሮባቢሊቲ በጣም አነስተኛ ነው። 1 ወይ 2% ብቻ ነው የሚወርደው እንጂ አብዛኛው ፐርሰንት ከዛ በኋላ አይወርድም። ስለዚህ ከ6 ወር በኋላ ካልወረደ አሳሳቢ ነው ማለት ነው። የዘር ፍሬ አለመውረድ ምን ሊያስከትል ይችላል በህፃናት ላይ? ተፈጥሮ በራሷ ያችን የዘር ፍሬ ውጪ ያደረገችበት ምክንያት አለው። ምንድነው መሰለሽ? ከሰውነታችን ሙቀት ቀዝቀዝ ያለ ቦታ ነው የዘር ፍሬ መቀመጥም ያለበት። ስለዚህ ካልወረደ ግን ይሄ የዘር ፍሬ ሆድ ውስጥ ወይንም ደግሞ ይሄ እንዳልኩሽ ኢንጓይናል ላይ ብሽሽት አካባቢ የሚቀር ከሆነ ለከፍተኛ ሙቀት ይዳረጋል ማለት ነው። ስለዚህ ተዳረገ ማለት ደግሞ ይሄ የዘር ፍሬን የሚያመነጩ ሴሎች ይጎዳሉ ማለት ነው። ስለዚህ ለመሃልነት ይዳረጋል። ከዛ ደግሞ የዘር ፍሬ ካንሰርም ሊያጋልጥ ይችላል። እንዲሁም አንዳንድ ጊዜ ደግሞ እንደዚህ እርስ በርስ መጠላለፍ ይኖራል። ራሱን በራሱ ሊጠልፍ ይችላል እና በዛ ሰዓት ምን ይከሰታል? ከፍተኛ ህመም እንዲሁም ደግሞ የደም ስር የዘር ፍሬን ሰፕላይ የሚያደርገው የደም ስር ስለሚቋረጥ ያው ህይወት ላይ ኖር ይችላል የዘር ፍሬው ማለት ነው። ስለዚህ እነዚህ ጉዳቶች ናቸው። ሌላው ደግሞ አደጋም ሊከሰትበት ይችላል ማለት ነው። የዘር ፍሬው ይሄ የተለየ አይነት ቆዳ ነው ያለው የዘር ፍሬ ከረጢት እንዲሁም ደግሞ የተለየ ስፔሻል የሆነ ደግሞ ጡንቻ ነው ያለው። እሱ ከአደጋም ይከላከልናል። ግን አንዳንድ ጊዜ ብሽሽት ላይ ብቻ ከፍ ብሎ ከወጣ በቀላሉ ለአደጋ ሊደርስ ይችላል ማለት ነው። ሌላው ደግሞ ትልቁ ጫና ያለመውረዱ የሳይኮሎጂካል መጨነቅና ሳይኮሎጂካል ላይ የሚያመጣው ጫናም አለ። እንደው ዋነኛ መንስኤ ተብሎ የሚወሰደው ምንድነው? የሚገርምሽ አብዛኛው መንስኤው አይታወቅም። ግን እርግጠኛ ሆኖ ደግሞ የተቀመጡ ምክንያቶች አሉ። አንደኛው ምንድነው? የሆርሞን ዴፊሺየንሲ ማነስ። ስለዚህ ይሄ ቅድም እንደነገርኩሽ ከሆድ ወደ ብሽሽት የሚያልፈው በ2 ወርና እስከ 3 ወር ጽንስ ላይ ነው ብዬሻለሁና አንዳንድ ጊዜ ያ የሚያስወርደው ሆርሞን ሲያንስ ላይወርድ ይችላል። ሌላ ከዘረመል ጋር ችግር ሊኖር ይችላል። በቤተሰብ አሁን በአባት ያለመውረድ ችግር ካለ ልጅም ላይ መከሰት ነገር ሊኖር ይችላል። ሌላ ደግሞ አጋላጭ ሁኔታዎች አሉ። ቅድም እንዳልኩሽ ካለ ጊዜ መወለድ፣ ኪሏቸው አንሶ የተወለዱ ህፃናት፣ መንታ ሆነ የተወለዱ ህፃናት ላይም ሊከሰት ይችላል ማለት ነው። ስለዚህ ኦቨርኦል ስናይ ምክንያቱ አይታወቅም። ግን አንዳንድ ጊዜ ከሆርሞናል ችግር፣ ከዘረመል ችግር ወይም ደግሞ ይሄ አንዳንድ ጊዜ ይሄ ካናሉ ጠቦ ወይንም ደግሞ ተዘግቶ ኦብስትራክት አድርጎም ሊወለዱ ይችላሉ ካፈጣጠር ችግር ጋር ማለት ነው። እስቲ ወላጆች እንዴት ነው ይሄን ነገር መለየት ያለባቸው? መቼ ነውስ ነክተው ልጄ የዘር ፍሬው አልወረደም ብለው ወደ ሕክምና ተቋም የሚሄዱት? ይሄ ቀላል ስታዩ ከረጢቱ
ላይ ከረጢት ባዶ ሲሆንና የሆነ ነገር ሲኖር ያስታውቅሻልና በማየት ብቻ እሱ መለየት እንችላለን። ስለዚህ በማየት ከዛም ደግሞ በመዳሰስ እንደዛ ስልሽ በጣም በኃይል መጫን ሳይሆን ጀንትሊ የነዛን ፓልፔት ማድረግ ይቻላል፣ መዳሰስ ይቻላል ማለት ነው። አንዳንድ ጊዜ አንዱ ብቻ ሊሆን ይችላል፣ አንዳንድ ጊዜ ሁለቱም ሊሆን ይችላል። ስለዚህ በማየት በመዳሰስ ማወቅ ይችላሉ። እና ደግሞ ትልቁ ነገር እኔ እንደ ህፃናት ክብነት የምመክረው ማንም ህፃን ከተወለደ በኋላ መጀመሪያ ቀን በህፃን ሐኪም መታየት አለበት። ከዛ በሶስተኛው ቀን፣ ከዛ በሁለት ሳምንቱ፣ 1 ወር ላይ፣ 2 ወር ላይ፣ 3 ወር ላይ፣ 6 ወር ላይ፣ ከዛ 9 ወር ላይ፣ 1 ዓመት እያለ ይቀጥላልና እንደዚህ የምናየው ለምንድን ነው? ገና የተወለዱ ቀንም አንደኛ ከወንድ ልጅ የምናየው የዘር ፍሬ መውረድና አለመውረድ ነው። ካልወረደ እንደነገርኩሽ በቀጠሮ 3 ወር ላይ እናያለን፣ 6 ወር ላይ እናያለን። ካልወረደ ከ6 ወር በኋላ ግን ያ ችግሩን ማወቅ ስለምንችል ወደ ህክምና መሄድ አለብን ማለት ነው። ስለዚህ ህፃናቶች ሲታመሙ ብቻ አይደለም ሐኪም ቤት መሄድ ያለባቸው። ስለዚህ ሬጉላርሊ የህፃን ሐኪም ሊያያቸው ይገባል ማለት ነው። ስለዚህ በዛ ፒክ ማደረግ ይችላል። እንደነገርኩሽ ቤተሰብም ማየት አለበት፣ እንደዚህ መጫን አለበት፣ መፈለግ አለበት ማለት ነው። ህክምናውስ እንዴት ነው የሚደረገው? ቀላል ነው? ብዙ ጊዜ ወላጆች ህክምናው ከባድ ነው፣ ወደ ህክምና ተቋም አንወስድም ይላሉና የህክምናው ሁኔታስ ምን ይመስላል? ምንድነው መሰለሽ ከ6 ወር በኋላ ያ ካልወረደ ሪፈር የምናደርጋቸው ወደ ህፃናት የቀዶ ሐኪሞች ነው። ከ6 ወር እስከ 12 ወር በሰርጀሪ ያቺ የዘር ፍሬ መውረድ አለባት። ለምንድነው ካልወረደ? አንደኛ የመካንነት ችግር ያጋጥማል። ሌላ ደግሞ የዘር ፍሬ ካንሰርም ሊያጋልጣቸው ይችላል ማለት ነው። ስለዚህ ያ እንዳይመጣ ከ6 ወር እስከ 12 ወር ባለው ጊዜ ውስጥ ሰርጀሪ መሰራት አለበት። በፊት እስከ 2 ዓመት ድረስ ይቆይ ነበር ይህ ሰርጀሪ። አሁን ግን እሱ ሪከመንድ አይደረግም። እርሊ ሰርጀሪ ከተሰራ እነዚህን ጉዳቶች መከላከል ይቻላል ማለት ነው። በቆየሽ ቁጥር ችግሩ እየበረታና እየተባባሰ ነው የሚሄደው ማለት ነው። ትልቁ ወላጆች ላይ አንቺ እንዳልሽ ያለው ችግር ሰርጀሪ ስለሆነ ህክምናው ያው ከማደንዘዣ ጋር ተያይዞ ከህመሙ ቀጥሎ ያለው ህመም ያሳስባቸዋል። እንዲሁም ደግሞ ገና ሰርጀሪ ሲባል ያው ህብረተሰቡ የሚፈራው ነገር አለና ብዙ ጊዜ እምቢ እያሉ ይቆያሉ ሰርጀሪው ማለት ነው። ግን በቆየ ቁጥር እንዳልኩሽ ሰርጀሪው በቆየ ቁጥር እነዚህ ኮምፕሊኬሽኖች ጎንዮሽ ጉዳቶች እየበረቱ ይመጣሉ ማለት ነው። ግን ህክምናው በጣም ሰርጀሪው ሴፍ ነው፣ በቀላሉ የሚሰራ ነገር ነው እና ደግሞ እነዚህን ኮምፕሊኬሽኖች ደግሞ ይቀርፍልናል ማለት ነው። ብዙ ጊዜ ወላጆች እንደዚህ አይነት በሽታ ሲከሰት የእግዚአብሔር ቁጣ ነው የሚል ነገር አለ፣ የተሳሳተ አመለካከታልና እዛ ላይ ምንድነው የሚመክሩት እርስዎና ምንስ ማድረግ አለባቸው ወላጆች? የእግዚአብሔር ቁጣ ነው ምናምን የሚለው ያብራሩልን እስቲ። ያው ይሄ የእግዚአብሔር ቁጣ ነው የሚል አስተሳሰብ በሳይንስ የለም። ስለዚህ ዓለም ላይ ያሉ ህፃናት የትም ዓለማት ብትሄጂ ይሄ አይነት ያፈጣጠር ችግር ሊፈጠር ይችላል። ይሄ በጣም ቀላል ችግር ነው። ወላጆች መፍራት የለባቸውም። በቀላል ሰርጀሪ አሁን ደግሞ በጣም ፔዲያትሪክ ሰርጅኖች የህፃናት ሰርጅኖች ስላሉ በየቦታው ማግኘት ይቻላል ህክምናውን። ስለዚህ ይሄ ከእግዚአብሔር ቁጣ ጋር ወይ ከመንፈስ ጋር የሚገናኝ ነገር አይደለም። በቀላሉ ሰርጀሪ ተሰርቶ መፍትሄ የሚገኝ በሽታ ነው ማለት ነው። ጥያቄን ጨርሻለሁ። በእርሶ በኩል ቀረ ማስተላለፈው መልእክት ካለኝ ካሉ መድረኩን ልስጠው። እሺ፣ አንዳንድ ጊዜ ህብረተሰቡ ጋር ምን አለ መሰለሽ ይሄ የዘር ፍሬው በራሱ ይወርዳል ብሎ መጠበቅ፣ ኢቭን 1 ዓመትም ካለፋቸው በኋላ የሚጠብቁ አሉ። እሱ በጣም የተሳሳተ ነገር ነው። ከ6 ወር በኋላ እንደነገርኩሽ የመውረድ ፕሮባቢሊቲው በጣም ያነሰ ነው። ስለዚህ ልጃቸውን የበለጠ ችግር ላይ ነው የሚዳረጉት ማለት ነው። ስለዚህ እሱን እኔ የምመክረው ሐኪሙ ሰርጀሪ ሰራ ብሎ ከወሰነ ልጃቸውን ሰርጀሪ እንዲሰራ መፍቀድ አለባቸው ብዬ ነው የማስበው። ሌላ ደግሞ ይሄ ብዙ ጊዜ ይሄን ከኮስሞቲክስ ሰርጀሪ ጋር ነው ህብረተሰቡም ያገናኛል። ይሄ የኮስሞቲክስ ሰርጀሪ ብቻ ሳይሆን እንደነገርኩሽ ትላልቅ ችግር ይመጣል። የዘር ፍሬ ካንሰር እንደነገርኩሽ፣ እንዲሁም ደግሞ ኢንፈርቲሊቲ ወይም ደግሞ የመካንነት ችግር ስለሚያመጣ ህክምና የሚፈልግ ነገር ነው። ስለዚህ ህብረተሰቡ ልጁ እንደዚህ አይነት ነገር ካለ ቶሎ የህፃን ሐኪም ባለበት መታየት አለበት ማለት ነው። እሺ ዶክተር ሎዛ እዚህ ስቱዲዮ ድረስ መጥተው ስለሰጡ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ።
አድማጭ ተመልካቾቻችን የዛሬው ፕሮግራማችን እዚህ ላይ ያበቃል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።